የአሜሪካ ኤምባሲ ለኢትዮጵያውያን ዜጎች ማስጠንቀቂያ ሰጥቷል። ኢትዮጵያ ወሳኙን ቦታዋን በኬንያ ተቀምጣለች። ከኢትዮጵያ መገበያያ ገንዘብ መቀየር ከጀርባ ግዙፍ ሚና የተጫወተው IMF ያወጣውን አስደንጋጭ ሪፖርት በዜናችን እንመለከታለን። ከዚህ ውጪ የጄኔራል ታደሰ ወረደ ካቢኔ እጅግ የበረታ ተቃውሞ እየገጠመው ነው። ሌላኛው ጥንክራችን ትኩረት ይሆናል። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንክሮቻችን አዳዲስ ክስተቶች ተካተውበት እንሆ ጀምረዋል። በመግቢያችን ላይ ያዳመጣችኋቸውን አበይት ነጥቦቹን እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ የአሜሪካ ኤምባሲ ለኢትዮጵያን ዜጎች ማስጠንቀቂያ ሰጠ። አዲስ አበባ የሚገኘው ኤምባሲ ባወጣው መግለጫ በቪዛው ከተፈቀደለት ጊዜ በላይ ከቆዩ ወደፊት ወደ ዩናይትድ ስቴትስ ለመጓዝ ቋሚ እገዳ ሊጣልቦትና በሕግ ሊያስከስሶት ይችላል ብለዋል። መግለጫው አክሎም የቆንስላ ኦፊሰሮች የኢሚግሬሽን ሙሉ ታሪኩን ማግኘት ይችላሉ ባይ ነው። በተጨማሪም ከዚህ በፊት ተላለፉት የኢሚግሬሽን ሕግ ጥሰቶች ካሉም የቆንስላ ኦፊሰሮች ሙሉ መረጃው አላቸው ሲል ነው ያስጠነቀቀው። ኤምባሲው አክሎም ቪዛውን በትክክል መጠቀም የእርሱ ኃላፊነት ነው ሲል አሳስቧል። ኢትዮጵያ ወሳኙን ቦታዋን በኬንያ ተቀምጣለች። እንደ አውሮፓውያን አቆጣጠር በ2005 መጨረሻ ኬንያ ኢትዮጵያን በመብለጥ የምስራቅ አፍሪካ ትልቁ ኢኮኖሚ ያላት ሀገር ትሆናለች ብሏል IMF። የዓለም የገንዘብ ድርጅት IMF አዲስ ባስቀመጠው ትንበያ መሰረት እንደ አውሮፓውያን አቆጣጠር በ2025 መጨረሻ ኬንያ ኢትዮጵያን በመብለጥ የምስራቅ አፍሪካ ትልቁ ኢኮኖሚ ያላት ሀገር ትሆናለች ሲል አስታውቋል። ከዓለም ባንክና ከዓለም አቀፉ የገንዘብ ድርጅት የተሻለ ብድር ለማግኘትና የተረጋጋ ኢኮኖሚ ለመፍጠር በሚል የኢትዮጵያ መንግስት ብር ከዶላር ጋር ያለውን ምንዛሬ ማዳከሙ ለዚህ ዋነኛ ምክንያት ነው ሲል ጠቁሟል። እንደ አውሮፓውያን አቆጣጠር በ2025 የኬንያ አጠቃላይ ሀገራዊ ጥቅል ምርት GDP 132 ቢሊዮን ዶላር ይደርሳል ያለው የገንዘብ ተቋሙ ትንበያም የኢትዮጵያ አጠቃላይ ሀገራዊ ጥቅል ምርት ደግሞ 117 ቢሊዮን ዶላር እንደሚሆን ማስታወቁን ብሉምበርግ ዘግቧል። ኢትዮጵያ ውጭ ምንዛሬ ስርዓቱን ገበያ ምር ለማድረግና የብር ዋጋ በከፍተኛ ደረጃ እንዲዳከም መፍቀዷም ከ55% በላይ ብር መዳከሙን የጠቆመው ብሉምበርግ በአንጻሩ 3.4 ቢሊዮን ዶላር የብድር ፓኬጅ እና ተጨማሪ 16.6 ቢሊዮን ዶላር የገንዘብ ድጋፍ ከዓለም ባንክ ለማግኘት መቻሏን አስቀምጧል። ኢትዮጵያ የብር ዋጋ በከፍተኛ ደረጃ እንዲዳከም በመፍቀዷ ከ55% በላይ ብር መዳከሙን የጠቆመው ብሉምበርግ የኬንያ ሽልንግ ባለፈው ዓመት በ21% ገደማ የማጠናከር አዝማሚያ አሳይቷል ሲል አመላክቷል። ይህም የኬንያ ሽልንግ በ2024 የዓለም ምርጥ አፈጻጸም ያለው ገንዘብ አድርጎታል ሲል ገልጿል። የጄኔራል ታደሰ ወረደ ካቢኔ እጅግ የበረታ ተቃውሞ እየገጠመ ነው። 3 የትግራይ ክልል ተቃዋሚ ፓርቲዎች አዲሱ የክልሉ ጊዜያዊ አስተዳደር ካቢኔ አወቃቀር አሳታፊ አይደለም ሲሉ ተችተዋል። አዲሱ የትግራይ ክልል ጊዜያዊ አስተዳደር በቅርቡ ያቋቋመው ካቢኔ ለአንድ ቡድን ያደላ ነው በማለት እንደማይቀበሉት በክልሉ የሚንቀሳቀሱ 3 ተቃዋሚ ፓርቲዎች አስታውቀዋል። በትግራይ ክልል በ3 የተከፈሉ ታጠቁ ኃይሎች የሚያደርጉት እንቅስቃሴ ሳቢያም የእርስ በርስ ጦርነት ሊነሳ የሚችልበት እድል እንዳለም ፓርቲዎቹ ስጋታቸውን አስቀምጠዋል። ይህን አቋማቸውና ስጋታቸውን ትናንት ረቡዕ ሚያዝያ 15 ቀን 2017 ዓ.ም በጋራ በሰጡት መግለጫ ላይ የገለጹት አረና ትግራይ ለዲሞክራሲና ለሉዓላዊነት አረና፣ ውድብ ነጻነት ትግራይ ውናትና የብሔራዊ ባይቶ አባይ ትግራይ ባይቶና የተባሉት ፓርቲዎች ናቸው። 3ቱ ፓርቲዎች የተጋሩ ብሔራዊ ደህንነት ቃል ኪዳን የተሰኘ ጥምረት አቋቁመው ሲንቀሳቀሱ የቆዩ ናቸው። ፓርቲዎቹ በትናንቱ መግለጫቸው ለትናንት ጄኔራል ታደሰን ጨምሮ በክልሉ የነበረው ጊዜያዊ አስተዳደር በኃይል እንዲገለል ያደረጉ አካላት ሹመት መሰጠቱ ተቀባይነት የለውም ብለዋል። በስልጣን ርክክብ ስነ ስርዓት ላይ ትግራይ ክልል ጊዜያዊ አስተዳደር አቃፊና አሳታፊ ይሆናል ቢባልም አዲሱ ካቢኔ ሲዋቀር ግን ቃል ከተገባው እየተቃረነ እንደሆነ ፓርቲዎቹ ገልጸዋል። በቱርክና በሶማሊያ መካከል የተፈረመው ግዙፍ የሃይድሮካርቦን ስምምነት ሙሉ ቃል ለቱርክ ፓርላማ ሚያዝያ 14 መጽደቁን ተከትሎ ይፋ ሆኗል። የሰነዱ ይፋ መሆን አንካራ ከሞቃዲሾ ጋር የፈረመችውን ሁሉን አቀፍ የኃይልና የመከላከያ አጋርነት ስምምነት ስፋትና ስልታዊ ዓላማዎች ዝርዝር ግንዛቤ ሰጠ ነው ተብሏል። ቱርክ በስምምነቱ መሰረት መጠነ ሰፊ የኦፕሬሽንና የፋይናንስ መብቶችን ተጎናጽፋለች። ሰነዱ በይፋ በቱርክ ሪፐብሊክ መንግስትና በሶማሊያ ፌዴራላዊ ሪፐብሊክ መንግስት መካከል በሃይድሮካርቦን መስክ ስምምነት በሚል ርዕስ የአውሮፓውያን አቆጣጠር መጋቢት 7 ቀን
2024 በኢስታንቡል የተፈረመ ነው። ፊርማውም በቱርክ ኢነርጂ ሚኒስትር አልፓርስላን ባይራክተርና በሶማሊያ ፔትሮሊየም ሚኒስትር አብድራዛቅ ኦማር መሐመድ አማካይነት ተፈርሟል። ሰነዱ በቅርቡ ይፋ የሆነውም እንደ የፓርላማው አሰራር ሂደት አካል ሆኖ ነው። ይፋ የሆኑ መረጃዎች እንደሚጠቁሙት ከሆነ ስምምነቱ ቱርክ አፍሪካን ኦፕኒንግ ስትራቴጂ የምትለው ቁልፍ እቅድ አካል ነው። በዚህም መሰረት ሶማሊያ ቱርክ ቀዳሚ ተመራጭ ሀገር ስትሆን ምክንያቱ ደግሞ በስትራቴጂካዊ የባህር ዳርቻ አቀማመጧ ያልተነካው የነዳጅ ሀብቷ ነው። ሶማሊያ 6 ቢሊዮን ኪዩቢክ ሜትር የተረጋገጠ የተፈጥሮ ጋዝ ክምችትና እስከ 30 ቢሊዮን በርሜል የባህር ዳርቻ የሃይድሮካርቦን እምቅ አቅም እንዳላት ይገመታል። የኢትዮጵያ ጄኔራሎች የተገኙበት ሰሞነኛ ጥብቅ ስብሰባ ኢትዮጵያን ጨምሮ ለአፍሪካ ህብረት ሶማሊያ ድጋፍ ሰጪና ማረጋጋያ ተልዕኮ ወታደሮችን ያዋጡ ሀገራት ከፍተኛ ወታደራዊ አዛዦችና ዲፕሎማቶች ሰሞኑን በካምፓላ ተሰባስበው ነበር። የኢትዮጵያ፣ ኬንያ፣ ጅቡቲ፣ ዩጋንዳና የግብጽ ተወካዮች በስብሰባው የተገኙ ሲሆን የስብሰባው ዓላማም የተልዕኮውን ስኬቶችና ድክመቶች መገምገም፣ ለተልዕኮ የገንዘብ እጥረት መፍትሄ መፈለግና የተልዕኮውን የወደፊት ስትራቴጂ መንደፍ እንደሆነ ተገልጧል። ተልዕኮው እስከ ቀጣዩ ሰኔ ድረስ $90 ሚሊዮን እጥረት እንደሚገጥመው ተነግሯል። ወታደር ያዋጡ ሀገራት መሪዎች የካምፓላው ስብሰባ በሚያቀርብላቸው አጀንዳዎች ዙሪያ ለመምከርና ውሳኔ ለማሳለፍ በጥቂት ሳምንታት ውስጥ ይሰባሰባሉ ተብሏል። ከኛ ጋር ስለሆናችሁ እናመሰግናለን። ወደ ሌሎች ጉዳዮች አመራን። ግብጽና ቻይና በአይነቱ የመጀመሪያ የተባለውን ሰፊ የጋራ ወታደራዊ ልምምድ በዚህ ሳምንት ጀምረዋል። ኤግልስ ኦፍ ሲቪላይዜሽን 2025 የሚል ስያሜ የተሰጠው ወታደራዊ ልምምድ ባለፈው ቅዳሜ የተጀመረው ከስዊዝ ባህረ ሰላጤ በስተምዕራብ 100 ኪሎ ሜትር ርቀት ላይ በሚገኘው ዋዲ አቡ ሪሽ አየር ማረፊያ ሲሆን እስከ ግንቦት ወር አጋማሽ ድረስ እንደሚቀጥል ይጠበቃል። የእስራኤሉ ቻናል 12 ኒውስ እንደዘገበው በልምምዱ ላይ ከሚሳተፉ መካከል የቻይና 10C ተዋጊ ጀቶች፣ ነዳጅ የሚሞሉ አውሮፕላኖች እና KJ-500 አየር ወለድ ቅድመ ማስጠንቀቂያ አውሮፕላኖች እንዲሁም በግብጽ የሚንቀሳቀሱ ሩሲያ ሰራሽ ሚግ-29 አውሮፕላኖች ይገኙበታል። የግብጽ መከላከያ ሚኒስቴር ባለፈው ቅዳሜ በሰጠው መግለጫ የግብጽና የቻይና የጋራ ወታደራዊ አየር ልምምድ የጀመረው ባለ ብዙ ሚና ተዋጊ አውሮፕላኖችን በማሳተፍ ነው። የእስራኤል መከላከያ ባለስልጣናት ግብጽ በሲና በረሃ ላይ በተለይም ከእስራኤል ድንበር አቅራቢያ ባለው አካባቢ የሰፈረው ወታደራዊ ኃይሏ እየጨመረ በመምጣቱ ስጋት እየጨመረ መሆኑን ተናግረዋል። ከአሜሪካ ለወታደራዊ እርዳታ ብቻ በአመት 1.5 ቢሊዮን ዶላር የምታገኘው ግብጽ ከጋዛ የተፈናቀሉ ፍልስጤማውያንን ለመውሰድ አሜሪካ ያቀረበችውን ሐሳብ በመቃወም በመተኩ በባህር ዳርቻው አካባቢ ራሷን የመልሶ ማቋቋም እቅድ አቅርባለች። ሩሲያ የጦር መሳሪያና ድሮን ወደ ቡርኪና ፋሶ ትልክ መሆኑ ተሰማ። ከሰሞኑ በምዕራባውያን እርዳታ የተቋቋመው የሁንታ ቡድን መፈንቅለ መንግስት ለማድረግ መሞከሩን ተከትሎ ወጣቱ መሪ ኢብራሂም ትራውሬ የሩሲያውን ፕሬዝዳንት ቭላድሚር ፑቲን ጋር ውይይቶች ማድረጋቸው ተሰምቷል። በፈረንሳይ መንግስት እርዳታ በአገሪቱ ውስጥ የታጣቂዎች ቁጥር እየጨመረና ወደ አለመረጋጋት እየተለወጠ መምጣቱን ተከትሎ ትራውሬ ላቀረቡት የትብብር ጥያቄ ሩሲያ አስቸኳይ መሳሪያ እርዳታ፣ የጦር መሳሪያና ሌሎች ድጋፎችን ወደ ቡርኪና ፋሶ ትልክ መሆኑን የተለያዩ ትላልቅ የአፍሪካ ጉዳይ ዘገባ የሚሰሩ ሚዲያዎች ይዘገቡ ይገኛሉ። የሩሲያው ፕሬዝዳንት ፑቲን ከቡርኪና ፋሶ ጊዜያዊ ፕሬዝዳንት ኢብራሂም ትራውሬ ጋር ለአውሮፓውያን አቆጣጠር ነሐሴ 31 2023 ጋር ተገናኝተው ስለ ጠንካራ ትብብር ውይይት አድርገውና ለመደጋገፍ መወሰናቸው ይታወቃል። በዚህ መሰረት በአሁኑ ጊዜ ምዕራባውያን ጠንሳሽነት በአጎራባች ሀገሮች እንደፈጸሙት ለሁንታ ቡድን በማስታጠቅ የጀመሩትን የመፈንቅለ መንግስት ግልበጣ ለማስቆም የተለያዩ መሳሪያዎችና የሩሲያ የግል ወታደራዊ ኩባንያዎች PMCs የአፍሪካ ኮርፕስ ወይም የዋግነር ተተኪ ወታደራዊ ድጋፍም ለቡርኪና ፋሶ ለማድረግ ማሰቧን የአገሪቱ መገናኛ ብዙሃን ዘግበዋል። ጉዳዩን አስመልክቶ መረጃ የሰጠው የቡርኪና ፋሶ መንግስት ተወካይ መንግስታቸው ጣልቃ ገብነትና በሳህል ሀገራት ላይ የበላይነታቸውን መቼም እንደማይቀበልና ኢኮኖሚዋ በምዕራባውያን ይሁንታ እንዲሾር መቼም እንደማይፈቅድ ለሀገራዊ ሉዓላዊነት በኢኮኖሚያዊ ነጻነትና በማህበራዊ ፍትህ እንደማይደራደር ገልጸዋል። ትራውሬም በበኩላቸው ህዝቤ በእውነት ነጻ እስኪወጣ ድረስ እታገላለሁ ብለዋል። ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።